ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ነበር በርክሰኖይ። ይህንን ውዳሴ ማርያም ቅዱስ ኤፍሬም ደርሶታል፣ ተናግሮታል። ጥንተ ነገሩስ እንደምንድን ነው ቢሉ ቅዱስ ኤፍሬም የያዕቆብ ዘንዝቢን ደቀ መዝሙር ነው። ያዕቆብ ዘንዝቢን ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ በሄደ ጊዜ አስከትሎት ሄዷል። አርዮስን አውግዞ ተመልሶ ካዘሩበት ቦታ ላይ ቅዱስ ኤፍሬም ራእይ ያለ አምደ ብርሃን ተተክሎ ራእይ ያለ ይህንን ራእይ የገለጥክልኝ ደገኛው ሚስጥር ግለጥልኝ ብሎ ወደ እግዚአብሔር ቢያመለክት ከእግዚአብሔር የተላከ መልአክ መጥቶ በእንዲህ ያለ ብርሃን ያየው ቅዱስ ባስልዮስ ነው። አምድ ጽኑ ነው። ቅዱስ ባስልዮስም በትምህርቱ የምዕመናን ልቦና ያጸናልና አንድም አምድ ብሩህ ነው። ቅዱስ ባስልዮስ በትምህርቱ የምዕመናን ልቦና ብሩህ ያደርጋልና። ቅዱስ ባስልዮስ ቁጥሩ ከሰለስቱ ምዕት ነው። ለአውግዞተ አርዮስ የቀረበት ምክንያት አልታወቀም። መጥቶ ተመልሷልን ቢሉ በእርድና ምክንያትም ቢሉ በሕመም ምክንያት ቢሉ አልታወቀም። ቅዱስ ኤፍሬምም ወዲያውን ሄጄ ሚስጥሩን ረዳው ልጠይቀው አላለም። ስንኳን መምህሩን ማናቸውንም ቢሆን ካወጡበት ሳይመልሱ ተመልሶ መሄድ ስርዓት አይደለምና መምህሩን ተመልሶ ስለ ሶስት ነገር ይሄዳል። በእንዲህ ያለ መልክ ያየሁት ስጋዊ ይሆን ወይስ መንፈሳዊ ይሆን ብሎ፣ ሁለተኛም ከእንዲህ ያለ ሰው ጋር ቢጨዋወቱ መንፈሳዊ ነገር ይገኛል ብሎ፣ ሶስተኛ በጆሮ የሰሙትን በዓይን አይቶ ማረጋገጥ ያስፈልጋል ብሎ ነው። ቤት ግን ቅዱስ ባስልዮስ ወርቀ ዘቦ ለብሶ ካባ ራንቃውን ደርቦ የወርቅ አትሮንስ ዘርግቶ የወርቅ ወንጌል ዘርግቶ ወንጌል አስሩን ሲያስተምር አየሁ። ታዘቦ ልቡ ለኤፍሬም ከመስጋዊ ውህቱ ይላል። እኔ ሲያየሁት መንፈሳዊ መስሎኝ ነው እንጂ ለካስ ስጋዊ ነውን? እስመ ጥበባት ትከሰታለት ወታን ዋኮ ነብ ያለሱኑ ወይ ለሱ ነፍቶም ከመንታ አለበት ይላቸዋል። እስመ ውስጠም እየተነስ ታድለ ተወም ስጋዊ ይላል። እንዴት በእንዲህ ያለ ሰው ላይ ጸጋ እግዚአብሔር ታድርበታለች ወይስ ስለ መንፈስ ቅዱስ ሁለት ግብር ነው ያለው እያለ ይህንን ሲያወጣ ሲያወርድ አምስት ነገር አይቶ ተረድቷል። በመጀመሪያ ነጭ ርግብ መጣ በራሱ ላይ ስታርፍ ተመልክቷል። ይሄ መንፈስ ቅዱስ ነው። ሁለተኛው ከቃሉ ከአንደበቱ የሚወጣው ሕዝቡን ሲዋሃድ ይመለከታል። ይህም ትምህርት ነው። ሶስተኛ ከዋሳት ከልብሱ ላይ እናርፋለን እያሉ ብርትር እያሉ ሲመጡ ከእሳት ነገባ ጅማ ተደረኩም ተረሲዱ ይመለከታል። በዚህም የተቃወሙት አሉ። እንዴት ፍጡረ ፈጣሪን ይመስል እንደ እሳት ያቃጥላል እያሉ ለእርሱ ግን አልፈረሰበትም። ለከቤነ እሳቱ በቅቶ ነበረና። አራተኛም ከማዕዘነ ቤተ መቅደስ ቆሞላችኋል። ኤፍሬም ሶርያዊ ኤፍሬም ለውሃይ ብላችሁ አሰርታችኋል ጉድኝ ብሎ አሰርቶ አስመጥቶታል። እሱም እሱ እያለ እያደነቀ ይሄዳል። ስሜን አያውቀው በስሜ ግብሬን አያውቀው በግብሬ ሀገሬን አያውቀው በሀገሬ እንደምን አውቆ አሰራኝ እያለ ጥቂት ሰዓት በአስተርጓሚ ከተጨዋወቱ በኋላ አባቴ ነገሩ አልተረዳኝምና የኔ ቋንቋ ለአንተ የአንተ ቋንቋ ለእኔ ትገለጥልኝ ወደ እግዚአብሔር አመልክት አለው። የቅዱስ ኤፍሬም ቋንቋ ሱርስት ነው። ለቅዱስ ባስልዮስ የቅዱስ ባስልዮስ ቋንቋ ሰር ነው። ለቅዱስ ኤፍሬም ተጨዋውተው ደገኛይቱን አንድ ሰዓት ያህል ከተጨዋወቱ በኋላ አባቴ አሁንስ ልሂድ አሰናብተኝ ያለው መንፈስ ቅዱስ አነሳስቶ ያመጣ ከዚህ ልትኖር ነው እንጂ ልትሄድ ነው ብሎ ህዝባዊ ነው ቢሉ ዲቁና ዲያቆን ነው ቢሉ ቅስናው ሹሞ በሀገረ ስብከቱ ላይ አኑሮታል። አምስተኛ ወነበረት አቲ በሲ ዘማርባተ ነገር ዘውቱ ኃጢአታ ይላል። ከአዝማነ ነገሥት የምትሆን ኃጢአታ የበዛ አንዲት ሴት ነበረች። ይህችም ሴት በየዕለቱ ኃጢአቷን እየመዘገበች ታኖረው ነበረ። ስለምን ቢሉ ተዘንግቶ ይቀርብኛል ብሎ ከብዛቱም የተነሳ ስንክሳር አይቦ ነበር። ያንን ይዛው ሄዳ ከዕለታት አንድ ቀን ከቅዱስ ባስልዮስ ዘንድ አባቴ በዚህ ያለው ኃጢአትሽ ይሰረይልሽ በለኝ አለችው። እሱም ይሰረይልሽ አላታል። እሷም ከፍታ የምታየው ዘጽብት ለነይ ብለነጌት ይህችን ሳስባት የምታስጨንቀኝ ልናገራት ስም የምታሳፍረኝ ይህችን ኃጢአቴስ እንደምን ይሆንልኛል አለችው። የስ ለእኔ አይሆንም ለልጄ ለቅዱስ ኤፍሬም ነው እንጂ አላት። አሁን ቅዱስ ባስልዮስ ለእርሱ የማይሆን ለውጥ አይደለም። ቅዱሳን ለራሳቸው ከሚከብሩ ወንድማቸው ቢከብር የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና ነው። አንድም ሩቅ መንገድ ነውና ስትሄድ ስትመጣ ድካም ያለበት ነውና በፈሊጥ ቀኖና መስጠቱ ነው። እሷም ሄዳ ከቅዱስ ኤፍሬም ዘንድ አባቴ ከቅዱስ ባስልዮስ ዘንድ ተልኬ መጥቻለሁና በዚህ ያለው ኃጢአትሽ ይሰረይልሽ በለኝ አለችው። እሱም አይ አባቴ ትሕትና ልማዱ ነው እንጂ ለሱ ለሊቀ ካህናቱ ያልሆነ ለእኔ እንዴት ይሆንልኛል አላት። አሁን ለቅዱስ ኤፍሬም የማይሆንለቱ አይደለም። ቅዱሳን ራሳቸው ከሚከብሩ ወንድማቸው ቢከብር የራሳቸው ክብር ከሚገለጥ የወንድማቸው ክብር ቢገለጥ ይወዳሉና ነው። ተመለሰሽ ሂጂ፣ ነገር ግን ቤትሽ ጊዜ እንደቀድሞ በሕይወት አታገኙ። ሞቶ ካህናት በአጎበር አድርገው ይዘው ሲሄዱ ታያለሽ። እንግዲህ ሳትጠራጠሪ ከአስከሬኑ ላይ ከበኑ ላይ አስቀምጪው፣ ኃጢአትሽ ይሰረይልሻል አላት። ሄዳ ብታየው እንዳላትም ሞቶ ካህናት በአጎበር አድርገው ይዘው ሲሄዱ አየች። በዚህ ጊዜ በሕይወት ከመመሪያ አንተ ወደ ሞት ከመመሪያ አንተ ስራ ኃጢአታ ላምትከ በሕይወት እያለ መመሪያ አንተ ነህ፣ ከሞትክም በኋላ መመሪያ አንተ ነህና የባሪያህን የአገልጋይን ኃጢአት አስተስሪ ብላ ከአስከሬኑ ላይ ከበኑ ላይ ሳትጠራጠር አምና ብታስቀምጠው ኃጢአቷ ተሰርዮላታል።
ደምሰሰለነ መጽሐፍ አታያ እንዳለ ደራሲ ይህም የካህናትን ክብር ያጠይቃል። ካህናት በሕይወተ ሥጋ ሳሉ በአጸደ ነፍስም እያሉ ኃጢአትን አስተሰርያሉና ከያዕቆብ ዘንፍሪን ጋር ከስሙ ዛምድ ጋር በአንድ ላይ ሲማሩ ቆይተው ነበርና ሊጠይቀው ሄዷል። በዚያውም ላይ ከተለያዩ ብዙ ዘመን ነውና በዚያውም ላይ ተሹሞ ነበርና ሊጠይቀው ቢሄድ ሰላም ለኪ ኦ እግዝእትየ ቅድስት ድንግል እያለ ሲያስተምር አገኘው። ምን ነው ሰላም ለኪ ኦ ቅድስት ድንግል እንጂ እግዝእትየን ከወዴት አገኘኸው አለው። ምነው መምህራችን ነግሩን አስተምሩን የለምን አለው። ምነው መምህራችን ከሞተ ነው እንጂ መምህራችንስ እንደዚህ አላስተማረንም አሉ። ይመስክር ተባብለው ወደ መቃብሩ ሄዱ። ቅዱስ ባስልዮስ 10 ጣቶቹ እንደ ፋና እያበሩ አፈፍ ተነስቶ በሕይወቴ ብለኪ ሰላም ብለኪ ኦ ቅድስት ድንግል ከመሱን ዛምድ ወደ ረሙቴሰ ብለኪ ሰላም ለኪ ኦ እግዝእትየ ቅድስት ድንግል ከመ ኤፍሬም ወዴ ብሎ መስክሮለታል። ይኸውም የቅዱስ ኤፍሬም ክብር የተገኘ ቅዱስ ኤፍሬም በአጸደ ሥጋ እያለ መምህሩ ባዘዘ ነፍሱን የሚያመሰግነው ምስጋና ተገልጦለት መናገሩ የቅዱስ ኤፍሬም ክብር ያጠይቃል። ሶርያዊ በግብሩ ያሰኘው እስከዚህ ድረስ ነው። ለባሃዊ በግብሩ ያሰኘው እንደምንድን ነው ቢሉ ሞ ብርሌ፣ መርጠብ፣ ብርጭቆ፣ ኩስ፣ ካቦ እየሰራ ያንን እየሸጠ ለነዳያን እየመጸወተ የዕለት ቁርስ የዓመት ልብስ እያስቀረ ለነዳያን ይመጸውተው ነበር። ሲመጸውተውም በጻድቃን በቅዱሳን በመላእክት ስም አይመጸውተውም ነበር። ምነው ጻድቃን ቅዱሳን መላእክትን ንቋቸው አቃሏቸው ነውን ትለኝ እንደሆነ ንቋቸውስ አይደለም፣ የእመቤታችን ፍቅር አላደርሰው ብሎት ነው። ከሉቃስ ወንጌል ወበሳድስን ጸሎተ እግዝእትነ አውጥቶ በየዕለቱ 64 በዕድሜዋ ልክ ይሰግድ ነበር። የእመቤቴ ምስጋና እንደ ሰማይ ከዋክብት እንደ ምድር አሸዋ በዝቶልኝ እንደ ምግብ ተመግቤው እንደ ውሃ ጠጥቼው እንደ ልብስ ተጎናጽፌው ምነው በኖርኩ እያለ ይመኝ ነበረ። መንፈስ ቅዱስም የተመኙትን መግለጥ ልማዱ ነውና እልፍ ከአራት ሺህ ድርሰት ደርሶ አሐዘ እግዚኦ መዋግደ ጸጋ እስከ ማለት ደርሷል። ዕለቱ ሰኞ ነው። ጊዜው ነግ ነው። የቀደመ ደርባውን ጨርሶ ከመካነ ግብሩ ተቀምጦ ሳለ እመቤታችን ትመጣለች። አስቀድሞ የብርሃን ድንኳን ይተከላል። የብርሃን ድባብ ይዘረጋል። የብርሃን ዙፋን ይነጠፋል። ከዛ ላይ ሆና ሰላም ለከ ኦ ፍቁሬ ኤፍሬም ትለዋለች። እርሱም ታጥቆ እጅ ነሶ ይቆማል። ወድሰኒ ትለዋለች። በይነምን ተክሎ ወድሶተኪ ዘይክሉ ሰማያውያን ወምድራውያን ሰማያውያን ቅዱሳን መላእክት ምድራውያን ጻድቃን ሰማዕታት አንቺን መመስገን የማይቻላቸው እኔ እንደምን አድርጌ አመሰግንሻለሁ አላት። በከመ አነበበ ከመንፈስ ቅዱስ ተናገር። መንፈስ ቅዱስ እንደነገረ መጠን አመስግነኝ አለችው። በተረቱበት ይረቱበት እንዲል የስ እንደምንነ ቢሉ ቅዱስ ገብርኤል ትጸንሲ ባላት ጊዜ ፎርን ዘያመር ወይስ ብላው ነበረና ስማርቦ ነገር ዘይሳኖ ለእግዚአብሔር ብሎ ረቷት ነበርና እሷ በተረታችበት ቅዱስ ኤፍሬምን ረታችው። ከዚህ በኋላ ወድሰንዲ ያላት በረከተ ወልድ ዋኡ ወመንፈስ ቅዱስ ይድር በላዕሌከ ብላ ትባርኳለች። እሱም ተባርኮ ምስጋናዋን ይጀምራል። ምስጋናዋን ሲጀምርም ብልህ ደቀ መዝሙር ቅኔ ቆጥሮ ምስጢር አስቦ እንደሚገኝ አይደለም። ብልህ ደቀ መዝሙር ከመምህሩ የተማረውን ቃል ሰተት አድርጎ በቃሉ እንደሚያደርሰው እሷም ሰተት አድርጋ በቃሉ አስደርሰዋለች። ስታስደርሰውም በሰባቱ ዕለታት አስደርሰዋለች። በአንድ ቀን ማስደረስ ተስኖት አይደለም። ሰባቱ ዕለታት መመስገን ይገባኛል ስትል ነው። አንድም ሰባቱ ዕለታት ምሳሌዎቿ ናቸውና በዕለተ እሁድ ትመሰላለች። በዕለተ እሁድ 10 ፍጥረታት የሚሆኑ አራቱ ባህርያት ተገኝተዋል። ከእመቤታችንም ለዛኮነ ምክንያት ሕይወት የሚባል ጌታ ተገኝቷልና በዕለተ ሰኑይ ትመሰላለች። በዕለተ ሰኑይ ከዚህ እስከ ብሉ ሰማይ ድረስ ውሃ መርቶ ነበር። ያንን ለሶስት ከፍሎታል። አንደኛውን ለይጋባው ማይሰ መላዲ ሆኖ ባለው ወስኖታል። ይኸውም ውቅያኖስ ይባላል። ሁለተኛውን ባለው ኮስኖታል፣ ጠፈር ይባላል። የብርሃናት መመላለሻ አድርጎታል። ሶስተኛውን ከላይ ያለ ብዙት ውሃ ነው፣ ሃኖስ ይባላል። ይኸው ምሳሌ ነው። ጠፈር የእመቤታችን ብርሃን የጌታ ምሳሌ። ይህማ መች በዕለት ተመሰለ በጠፈር ተመሰለ እንጂ ቢሉ ዕለት የእመቤታችን ጠፈር ከእመቤታችን የነሳው ስጋ ብርሃን የጌታ ምሳሌ ነው። በዕለተ ሰሉስ ትመሰላለች። በዕለተ ሰሉስ ለታኩሎ አብን ዋለተ ዘይዘረ በበስጊው ወበማዋሊሁ ባለ ጊዜ የስጋውያን ምግብ የሚሆኑ በማጀት የሚታጨዱ አዝርት፣ በእጅ የሚለቀሙ አትክልት፣ በምሳር የሚቆረጡ እጽዋት ተገኝተዋል። ከእመቤታችንም የመንፈሳውያን ምግብ የሚሆን ጌታችን ኢየሱስ ክርስቶስ ተገኝቷልና በዕለተ ረቡዕ ትመሰላለች። በዕለተ ረቡዕ ለአብሩ ብርሃናት አበ የተባለ ጊዜ ስጋውያን ብርሃን የሚሆኑ ፀሐይ፣ ጨረቃ፣ ከዋክብት ተገኝተዋል። ከእመቤታችንም የመንፈሳውያን ብርሃን የሆነ ፀሐይ ፍልቅ ኢየሱስ ክርስቶስ ተገኝቷልና በዕለተ ሐሙስ ትመሰላለች። በዕለተ ሐሙስ ለታዘዋይ ሁሉ ዘመዳሳት ሁሉ ታዋሳያን ባለ ጊዜ በልብ የሚሳቡ በእግር የሚሽከረከሩ በክንፍ የሚበሩ በደመነፍስ ሕያዋን ሆነው ጸንተው የሚኖሩ ፍጥረታት ተገኝተዋል። ከነዚህም ዕለቱን ወጥተው በረው የሄዱ አሉ፣ ከዚያም የቀሩ አሉ። ዕለቱን ወጥተው በረው የሄዱ የኢትሙካን ምሳሌ፣ ከዚያው የቀሩ የትሙካን ምሳሌ። እነዚህንማ ወባረኮሙ ለኩሎሙ በአቲ በረከት ይላል ብሎ ዕለቱን ወጥተው በረው የሄዱ በተስፋ የሚኖሩ የጻድቃን ምሳሌ፣ በዚያው ያሉ የሰው ዓለም ምሳሌ፣ በእግር የሚሽከረከሩ ከገድል ወደ ገድል ከትሩፋት ወደ ትሩፋት የሚሉ የጻድቃን ምሳሌ፣
ባሕርየ ጥምቀት ምሳሌ ነው ማለት የእመቤታችን ምሳሌ ነው። አንድም ከነዚያ ዕለቱን ወጥተው በረው የሄዱ ህድግዎ ወመንንው ወለዛ ዓለም ብለው ቴዛለሰው ድንጋይ ተንተርሰው ግርማ ሌሉን ሰው አጋንንቱን ታግሰው የሚኖሩ የባህታውያን ምሳሌ፣ በልብ የሚሳቡ የሰብአ ዓለም ምሳሌ፣ ከነዚሁም ሃይማኖትን ጠብቀው አምነው ስርዓትን ጠብቀው አስራት በኩራትን አውጥተው አምነው የሚኖሩ ምሳሌ የጥምቀት ምሳሌ ነው። አንድም በልብ የሚሳቡ የወጣንያን ምዕመናን፣ በእግር የሚሽከረከሩ የማዕከላውያን ምዕመናን፣ በክንፍ የሚበሩ የፍጹማን ምዕመናን ምሳሌ ነው። በዕለተ ዓርብ ትመሰላለች። በዕለተ ዓርብ ሥላሴን በሰብአ በአርአያ በአምሳሌ ባለ ጊዜ ቀዳማዊ አዳም ተገኝቷል። ከመቤታችንም ዳግማዊ አዳም ተገኝቷልና በዕለተ ቀዳሚት ትመሰላለች። በዕለተ ቀዳሚት ወበሳቤት ዕለት አይረፈ እግዚእነ ኩሉ ግብሩ ባለ ጊዜ ሥጋውያን ዕረፍት የሚሆን እንደተገኘች የመንፈሳውያን ዕረፍት የሚሆን ጌታ ከመቤታችን ተገኝቷልና ይህ ውዳሴ ማርያም ምስጢር እንጂ ዘይቤን አይጠነቅቅምና እስመን ከመን ሶበን እዘን እመን ድረን እየሰጡ ያስተረጉሙታል። ውዳሴ ዘሰኑይ ውዳሴ በሰኑይ ውዳሴሃ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘይትነበብ በዕለተ ሰኑይ ቢል አንድ ነው፣ ቃለ ጸሐፊ ነው። እሱ ግን ነገሩን ፈቀደ እግዚእ ብሎ ያመጣዋል። በዕለተ ሰኑይ የሚነበብ የሚተረጎም የሚሰለይ የእመቤታችን ምስጋና ይህ ነው። ፈቀደ እግዚእ ያግዕዞ ለአዳም 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። ምን ነው አመስገነኝ አለችው እንጂ ወደ ሌላ ዓለም ሄደ ቢሉ ወደ ሌላ መሄዱ አይደለም። ከዚያ ቅዱስ ሉቃስ ታወፊላ መኮንን አይሁድ ይባላል። በእርሱ ስብከት ያመነ ነው። ዜና ሐዋርያትን ጻፍልኝ ባለው ጊዜ እንጊዜ እርገቱ ለእግዚእነ ኢየሱስ ክርስቶስ ዘአዘ ይክበር ብሎ ከእርገቱ ጀምሮ እንደጻፈለት ጌታንስ የሆነ አዳምን ስለምን አነሳው ቢሉ አባቷ ነውና ነገርን ከጥሩ ዋን ከስሩ እንዲሉ አንድም አስከትሎት መጥቶ ነበረና ቢያየው አነሳው። ሕዙና ወትኩዘ ልብ ሕዙና ልብ ወትኩዝ ሲል ነው። መጽሐፍ ቅጽል ከባለቤት ማናበብ ልማድ ነው። ስመ ወገብረ ወልድ ተመያት ወተውላድ አላያት ወፍሬያት ወጽጌያት ትሩፋት እንዳለው ያለ ነው። 5500 ዘመን አዝኖ ተክዞ ቆዝሞ ይኖር የነበረ አዳምን ነፃ ሊያወጣው ወደደ። አዳምን የቤተፈት ታዝን አላገኘው። ቤተፈት ይህን ጊዜ ይበላ፣ ይህን ጊዜ ይጠጣ፣ ይህን ጊዜ ይከብር ነበረ። ዛሬ ግን አጣሁ ነጣሁ ብሎ ያዝናል። አዳም ግን አትብላ ያለኝን ዕፀ በለስ በልቼ እግዚአብሔርን አሳዘንኩት ብሎ ነው እንጂ በገነት አድርገው የነበረው ተድላ ደስታ ቀረብኝ ብሎ አይደለም። አልቦቱ ካለ ሊና ለአዳም ዘእንበለ በካዕድ ኃይለ ኃጢአቱ እንዲል አንድም ለጌታ ሰጥተው ይናገሩታል። 5500 ዘመን ሲፈጸም ያዘነ የተከዘ ሆኖ አዳምን ነፃ ሊያወጣ ወደደ። ተከዘት ነፍሴ እስከ ነሙት እንዲል ወያግቦሃ በዘትቃት መንበሩ አዳምን ወደ ቀድሞ ቦታ ወደ ቀደመ ክብሩ ወደ ቀደመ ማዕረጉ ይመለሰው ዘንድ ወደደ። ቦታ ቢሉ ገነት፣ ክብሩ ቢሉ ልጅነት ነው። ይኸውም ንጉሥ ሎሌውን የተጣላው የሆነ እንደሆነ ሰይፋት ያሰናቢል አትታጠቅ ከከተማ አትውጣ ብሎ ስርዓት ይሰራበታል። የታነቀው የሆነ እንደሆነ ግን ቤትን ንብረትን ርስትህን መክሼልሃለሁ እንደፈለግ ውጣ ግባ ብሎ ይፈቅድለታል። ሰውም ቢሆን ያለ ቦታ መኖር አይቻለውም። ከዚያውም ይልቅ ካለመደው ይልቅ የለመደው ከማያውቀው ይልቅ የሚያውቁ ቢሰጡት ይወዳልና ነው። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ይህን ሰአሊ ለነ ቅድስት ቅዱስ ኤፍሬም አልደረሰውም። ይኸውም ይታወቅ ዘንድ በጽሑፋቸው ቢፈለግ በሀገራቸው ቢጠየቅ በቃላቸው ቢጠየቅ አይገኝም። ይህንን ቅዱስ ያሬድ ለዜማ ምክንያት ደርሶታል፣ ተናግሮታል። ቅዱስ ያሬድም እንዲሁ ከአፍ አምጥቶ አልተናገረውም። ሰአሊን ሰአለ ካለው ቅድስን ቀደሰ ካለው አምጥቶ ተናግሮታል። 5500 ዘመን አዝኖ ተክዞ ይኖር የነበረ አዳምን ነፃ ሊያወጣ ከወደደ ልጅሽ ጽንዕት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድርልን። ሰረቀ በሥጋም ድንግል ዘበለ ዘርአ ብእሲ ህዳጉን ብርሃን ብሎ እስኪያመጣ ድረስ አርእስቱን ሰረቀ አለ። ፈቀደ እግዚእ ብሎ ነበረና ያው ወዲያውም ብቻ አልቀረም፣ ሰው ሆኖ በሥጋ ከድንግል ተወለደ። በሥጋ አለ በባሕርይ መለኮቱ አትወልደውምና አኩ ወልደ ማርያም በመለኮቱ ዘእንበለ ዳይሙ በትስብእቱ እንዲል ልደቱን ከድንግል ያደረገው እንደምንድን ነው ቢሉ ቀዳማዊ ልደቱን ለማጠየቅ ነው። ቅድመ ዓለም ከአብ ያለ እናት እንደተወለደ ድኅረ ዓለም ከእመቤታችን ያለ አባት ተወልዷልና ልደት ቀዳማዊ ታወቀ በዳህርይ ልደት እንዲል ያውስ ቢሆን በዘር በሩካቤ ተወልዶ ቢሆን ሩቅ አይሁዳውያን ሩቅ ብእሲ ወልደ ዮሴፍ ለማለት በተመቻቸው ነበረና ሶበሰ ተወልደ በዘርአ ብእሲ ወብእሲ ዘከመ ብዙኃንም ታዘቡ ወእምረሰዩ ወአሰረ እንዲል ያውስ ቢሆን ልደቱን ከድንግል ያደረገው ተፈቶ ካላቸው ሴቶች ያላደረገው ስለምንድን ነው ቢሉ ትንቢቱ ምሳሌ እንዲፈጸም ትንቢቱ ወነገረኒ ከመ ሕፃን ወከመ ሥሉስ ዘውስተ ምድር ስምዕት ሚእዜሰ ኢያሱ እምኔኪ ወስን ንጉሥ ሥጋ ሠራየ በውስተ ምድሬነ ናሁ ድንግል ትፀንስ ወትወልድ ወልደ ያለው ነው። ምሳሌው
አዳም ከእቱም ተገኝቷል። ጌታም ከእቱም ማኅፀነ ድንግል ለመገኘቱ ምሳሌ ነው። አንድም ሔዋን ከአዳም ጎን ስትገኝ ምንም አይነት ሕማም እንዳልተሰማት፣ እመቤታችንም ጌታን ስትወልደው ምንም አይነት ሕማመ ወሊድ አልተሰማትምና አዳም ሔዋን ከጎኑ ሲፈጠር ምንም አይነት ሕማም እንዳልተሰማው፣ ጌታም በእቱም ድንግልና ተጸንሶ በእቱም ድንግልና ሲወለድ ምንም አይነት ሕማም አልተሰማውምና አንድም ስማ እስራኤልን ያበረደ ማየ ሕይወት ከእቱም እንደተገኘ ስማ ነፍሳትን ያበረደ ማየ ሕይወት ጌታም ከእቱም ተገኝቷልና። አንዲት ስማ ሶምሶንን ያራቀ ማየ ሕይወት ከእቱም እንስካት እንደተገኘ ስማ ነፍሳትን ያራቀ። ትንቢቱን ባወቀ አልናገረም፣ ምሳሌውን ባወቀ አስመሰለ። ፍጻሜው እንደምንድን ነው ቢሉ እሷ ድንግል ወይም ስትባል እንደምትኖር እሱ አምላክ ወሰን ሲባል ይኖራልና። አንድም እሱ ቅድመ ዓለም ያለ ተድሮ ያለ ተፈጥሮ እንደወለደው እሷም ድህረ ዓለም ያለ ዘርአ ብእሲ ወልደዋለችና። ዋድሃነነ ተወልዶም መጥቶም ሰው ሆኖም አዳነን። ለሔዋን ታሳታከሲ ፈሳላይ ዲሃ እግዚአብሔር ዝብ ብዙሃ በዞ ለማምኪ ወለሳይለኪ በደማም ለዲ ወወሊደኪ ይኩን ምግባኪ ሀበሜትኪ ወቤቱ ይቅኔኪ። ሔዋን ጋርሽን ሳርሽን ብዙ አድርገዋለሁ ብሎ በሔዋን ላይ በፈረደባት በኋላ ሰምረ ልቡ ሀበ ፍቅረ ሰብ ልቡ የሰውን ፍቅር ወደደና ዋጋዛ ሔዋንን ነፃ ወጣት። ምን ነው ያሳታትማ ከይሲ አይደለ? ስለምን እንዲህ ብሎ ጠራው ቢሉ በግብሩ ጠርቶታል። አንድም ከይሲ ከሰውነት ላይ ጥቂት ስቁረት ቀዳዳ ያገኘ እንደሆነ ትልቅ ብሎ ገብቶ ሰውነቱን ሁሉ እንዲጎዳ ዲያብሎስም በአንዲት በሔዋን ምክንያት ሰውን ሁሉ ጎድቷልና። አንድም በስም አዳሪ ይሰዋ በአዳር በስም አዳሪ ይሰዋ አዳሪ እንዲል በአዳሪ ጠርቶታል። ይህስ እንደምንድን ነው ቢሉ አዳምና ሔዋን በገነት 7 ዓመት ሲኖሩ ዲያብሎስ በምን ምክንያት ላስታቸው ብሎ ምክንያት አጥቶባቸው ይጠባበቃቸው ነበር። ከዕለታት አንድ ቀን እንስሳቱ ወደ አዳም ዘንድ ስም ለመስጠት ሲወጡ ከጎዳና ያገኛቸዋል። እስከ 7 ዓመትስ ስም ሳይሰየሙ አይቀሩም ብሎ ለተልእኮ ለደጅ ጥናት ሲወጡ ሲገቡ ያገኛቸዋል። ወደ ሪያው ሲቀርብ አፍሮ ደንገጽ ይላል አስፈራራው። ቀረብ ራቅ ብሎ እናንተ ወደ መሬት ከወዴት ትመጣላችሁ አላቸው። ከጌታችን ከንጉሠ ምድር ከአዳም ዘንድ ነው አሉት። አዳም እንደምንድን ነው? አዳም ምን አላችሁ አላቸው። አዳምስ ደህና ነው ምንም አላለንም። እንደው ምንም አላላችሁም ወይ አላቸው። አዎ ምንም አላለንም። ከኛ ውስጥ የፈለከውን አርደህ ብላ አልበህ ጠጣ ብንለው እኔስ ከአንዲት ዕፅ በቀር ምንም የከለከለኝ ነገር የለም፣ ያቺንም ደግሞ ናፍቆኝ ተመክኝቶኝ ሳይሆን የሞት ሞት እንዳልሞትበት ብሎኝ ነው ብሎናል አሉት። በዚህን ጊዜ ዲያብሎስ እጅግ በጣም ደስ አለው። ምንኛ ካፋፍ ላይ ቆሙልኛል አሉ። ካፋፍ ላይ የቆመን ሰው ደፍትሮ መጣል አያቅትምና ያውስ ቢሆን በምን ላይ አድሮ አስቶታል ሚሉ ለአዳም መልከ መልካም ሆና የተፈጠረች እባብ ነበረች። በሷ ላይ አድሮ አስቶታል። ከዕለታት አንድ ቀን እባብ ወደ ገነት ለደጅ ጥናት ለተልእኮ በምትሄድበት ሰዓት ላይ ሰይጣን ዲያብሎስ ከጎዳና አግኝቷት ወዴት ትሄጃለሽ አላት። ወደ ንጉሠ ምድር ወደ አዳም ዘንድ እሄዳለሁ አለችው። እንደው መልካም ነው ሐሳቡስ፣ ታዲያ ለምን አብረን አንሄድም አለችው። ሐሳቡስ መልካም ነው፣ ነገር ግን እኔ መልኬ ያማረ መዓዛዬ የጣፈጠ ነው፣ አንተ ግን መልክህ የከፋ መልክህ የቆሸሸ መልክህ የማያስቀና መልክህ የማይስብ መዓዛ የከረፋ ነው አለችው። ታዲያ እንደምን አብረን እንሄዳለን አለችው። በዚህ ጊዜ ታዲያ ያንቺ መልከ ቀና የኔን መልከ ክፉ፣ ያንቺ መልካም መዓዛ የኔን የከረፋ መዓዛ ያስወድደዋል። በዚያውስ ላይ ያንቺ መልከ ቀና የሚታወቀው የኔ መልከ ጥፉ ሲኖር አይደለም ብሎ በውዳሴ ከንቱ ጠለፋት። መቼም በውዳሴ ከንቱ የማይጠለፍ የለምና እሺ ብለው ተያይዘው ሲሄዱ እባብ ይህን የገነት ጎዳና ጎስጓሳ አቀበት ቁልቁለት የበዛበት ነውና እንወቅበት አላት። ምን እናድርግ አለችው። መጀመሪያ እኔ ልዘልሽ፣ ቀጥሎ አንቺ ታዝኛለሽ አላት። እሺ ተባብሎ መጀመሪያ እሱ አዘላት። እኩሌታ ጎዳና ሲደርሱ ፍዳፈርኩኪ ጹርኒ እንዳዘልኩሽ ዘኝ አላት። በዚህ ጊዜ ስታለው የገለጠ ድንጋይ ላይ ቂቤ ቢያቅንቱ እንደሚዋሃድ እሱም በእባብ ሰውነት ላይ ተዋህዶ ወደ ገነት ገባ። በሀከ አዳሞ ንጉሠ ሰማይ ወምድር ብሎ ሰላምታ አቀረበው። እንደምን ሰንብተሃል አዳም የሰማይና የምድር ንጉሥ አለው። በዚህ ጊዜ ፍልጣሪ ምድር አንተ ንግግር ላይ ስህተት አለ፣ እኔ የምድር ንጉሥ እንጂ የሰማይ ንጉሥ አይደለሁምና ከኔ ወግድልኝ አለው። አንድም መላእክት ጸሎት አስተምሮት ነበረና እስኪጨርስ ዝም አለው። አንድም የወንድ ልጅ አይምሮ ህዱ ነውና ዝም አለ። በዚህ ጊዜ ነገሩን እንዳልተቀበለው አይቶ ወደ ሔዋን ሄደ። ሔዋን ስራ ፈታ እግሯን ዘርግታ እጆቿን ከጭኖቿ ላይ አነባብራ አገኛት። በሃኪ ኦ ሔዋን ንግሥተ ሰማይ ወምድር አላት። የሰማይና የምድር ንግሥት ሔዋን ሆይ እንደምን ሆነሻል? እንደምን ሰንብተሻል? አላት። ሴቶች ውዳሴ ከንቱ ይወዳሉና ልቧን ደስ አላት። በዚህ ጊዜ ነገሩን እንደተቀበለችው አይቶ እግዚአብሔር ምንድነው የከለከላችሁ? አላት። እግዚአብሔርማ ከአንዲት ዕፅ በቀር ሁሉን ነገር ብሉ፣ ጠጡ፣ ግዙ፣ ንዱ ብሎ ፈቅዶልናል። ያችንም ቢሆን
ነፍጎን ተመግኝቶን ከልክሎን አይደለም፣ የሞት ሞትን ትሞታላችሁ ብሎ ነው እንጂ አለችው። በዚህ ጊዜ ሰይጣን የሞት ሞትስ ትሞታላችሁ ብሎ አይደለም የባህሪ አምላክ ትሆናላችሁ ብሎ ነው እንጂ አላት። መልስ እያላት መልስ እንደሌላት ዝም አለች። ዕፀ በለስ በመብላት የባህሪ አምላክ የሚኮን ቢሆን ኖሮ አንተ በልተህ የባህሪ አምላክ አትሆንም ነበር ብትለው መልስ ነበር። መልስ እያላት መልስ እንደሌላት ዝም አለች። አንድም ቢጠላችሁ ነው እንጂ ቢላት ቢጠላንማ ኖሮ ባልፈጠረን ነበረ ብትለው መልስ እያላት መልስ እንደሌላት ዝም አለች። ቢመከኛችሁ ነው እንጂ ቢላት ቢመቀኝንማ ኑሮ ሁሉን ግዙ፣ ንዱ፣ ብሉ፣ ጠጡ ብሎ ባልፈቀደልን ነበር ብትለው መልስ ነበር። መልስ እያላት መልስ እንደሌላት ሆነች። ይህ ሁሉ በምን ቋንቋ ተነጋግረውታል ቢሉ ዓለም በተፈጠረበት በዕብራይስጥ ቋንቋ ተነጋግረውታል። አንድም የሁሉም ቋንቋ ተገልጦላቸው ተነጋግረውታል። የሁሉም ቋንቋ ተገልጾላቸው በዚህ ቋንቋ ተግባብተው ተነጋግረዋል። ሔዋን ዕፀ በለስ ሲያዩት ለዓይን ደስ የሚያስገኝ ቢበሉት የሚያስጎመጅ እንደሆነ ተመልክታ ሄዳ በልተዋለች። እንደምን አድርገው በልተውታል ቢሉ መጀመሪያ አዳምን ስለፈጠረ አንቺ ከሱ እኩል እንድትሆኚ መጀመሪያ አንቺ ቢቀጥሎ አዳምን አጉርሹ ብሏት ነበረ። ነገር ግን እሷ በዝታ ጸጋዋ ሲገፈፍ አይቶ አዳም ደግሞ ከኔ እንዳይርቅ ተይ ሔዋን የአምላክነት ስራ እነዚህ አይደለም፣ በቀኝ እጅሽ ለሱ በግራ እጅሽ ለአንቺ ይዛችሁ አብራችሁ ብረሱ ብሏታል። ወአግዓዞ አለ ሔዋን ምክንያተ ሞት ናት እና ከገነት አልወጣችም የሚሉ መናፍቃን አሉና ወአግዓዞ አለባቸው። በዚህ ይረታሉ። አንድም አስከትሏት መጥቶ ነበርና ቢያያት አነሳት። ሰአሊ ለነ ቅድስት ሰአሊ ለነ ቅድስት ሔዋንን ነፃ ካወጣ ልጅሽ ስሜት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድርልን። ኢየሱስ ክርስቶስ ቃል ዘተሰባ ፈቀደን ሰረቀ መልውጥ ከስጋችን ስጋ ከነፍሳችን ነፍስ ነፍስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይኸውም ለስጋ ብቻ ለመለኮት ብቻ የወጣለት ስም አይደለም። ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ቢሆን የወጣለት የተዋሕዶ ስም ነው እንጂ ወነገር አነኢ ከመ ኢመፍቱስ ወዮ ለፈለዳዊ ክርስቶስ ዘእንበለ ትስብእት ወይ ለትስብእት ዘእንበለ መለኮት ክርስቶስ ሰዓል ይሰመይ ቅዱመ ትፍቁት አልቦ ዘይሰመዮ እንዲል ወሀደረ ላዕሌነ ባህሪያችን ባህሪ ያደረገ ሀደረ ብሎ ተሰማ ብሎ ሀደረ አለ። በሀደረ የሚነሱ መናፍቃን በተሰማ የሚነሱ መናፍቃን በሀደረ ይረታሉ። ሀደረና ተሰማ እንደ አለቃ እንደ ጠበቃ እንደ ጭቃ እንደ ጨፈቃ የተጠባበቁ ናቸው። አንድም እንደ መስኖ ውሃ እንደ ማድጋ ውሃ ገብቶታ እንጂ አላደረ የሚባሉና አንድም ወርቅ በሳጥን ዕቃ በሪክ በጎተራ እህል በሪክ በጎተራ ወርቅ በሳጥን ገብቶ እንደሚወጣ እነዛ ገብቶ ወጣ የሚሉ አሉና ላዕሌ ነው ሲተባለው በስር ወዳሹ በዚህ ይረታሉ። ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ ወርኢነ ስብሐቲሁ ከመ ስብሐተ አሐዱ ዋሕድ ለአቡ እንደ አባቱ ልጅ ለአባቱ አንድ የሆነ ልጅ ማጀት የጎረሰውን ደጃፍ የመለሰውን የሚወስደው እሱ ነው። ሌላ ተወራራሽ ተቆራራሽ የለውም። ጌታም ለአብ ያለ ሁሉ የኔ ነው ብሎ መስክሯልና የባህሪ አባቱ በሙሴ ግንባር ላይ ብርሃን ሲፈጥር እንዳየ ጌታም በደረቅ ግንባር ላይ ዓይን ፈጥሯልና አንድም የባህሪ አባቱ በኢያሱ ላይ አድሮ ምውት እንዳስነሳ እሱም የዕለት ሬሳ ወለተ ኢያኖስን የአራት ቀን ሬሳ አልዓዛርን አስነስቷልና አንድም ሊቁ ከወዴት አውጥቶ ርሂና አለ ቢሉ የነቢያትን ዓይን አድርጎ የሐዋርያትን እጅ አድርጎ ቅዱስ ባህርያቆስ ነነሳ በላይ ነው ሰተይን መስሌው ብሎ ያመጣዋል። ሰምረ ይሳለና ይቅር ይለን ተወደደ ፈቀደ ሰምረ አለ ሶስት ጊዜ ለአዳም ለሔዋን ለሕፃናቱ ለነፍስ ለሥጋ ለደባዊት ነፍስ ተካሰረ ላጠይቅ አንድም ወደዚህ ዓለም መጥቶ ማዳኑ በእሱ ፍቃድ በአባቱ ፍቃድ በመንፈስ ቅዱስ ፈቃድ መጥቶ ነውና ስመ በፈቃዱ በስመረታሁ በመንፈስ ቅዱስ ሁሉ አሁን ወደፊት እንዲያመጣ ሰአሊ ለነ ቅድስት ይቅር ይለን ዘንድ ከወደደ ልጅሽ ስነት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ርእየ ኢሳይያስ ነቢዩን ትንቢት ሚስጥሮ ለአማኑኤል ነቢዩ ኢሳይያስ ትንቢቱን በሚያስፈጽም ሥጋዌ በሚገፍ ለገብረ መንፈስ ቅዱስ የአማኑኤልን ምስጢር አየና ወበእንተ ዘጸርዐ ዘይብል እንዲህ ሲል አሰምቶ ተናገረ። አማኑኤል ማለት ሰው የሆነ አምላክ ማለት ነው። ወደ ሰማቢ ተቀጠይቁ ፈይቶቶ እንዲል አማኑኤል ማለት ከሥጋችን ሥጋ ከነፍሳችን ነፍስ መስቶ ከእኛ ጋር አንድ አካል አንድ ባህሪ የሆነ ማለት ነው። ሕፃን ተወልደለነ ሕፃን ተወለደልን። ወልድ ተውህበለነ ወልድ ለኩነት ተሰጠልን። አንድም ወሕፃን ተወልደለነ ወንድ ልጅ ተወለደልን። ወልድ ተውህበለነ ወልድ ለወም ለሞት አሳልፎ ተሰጠልን። ከዚህም መናፍቃን ሥጋ ምልአተ አካል ምልአተ ክብር ሆኖ ብለው ነበርና ሎቱ ባለባቸው ነበረ ለው በዚህ ይረታሉ። ሰአሊ ለነ ቅድስት ወልድ ዘበላል ውስታን ዘበታቱ ከሚባል ልጅ ስነት በድንግልና ስርጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድርልን።
ተፈሳ ወተሐሴኦ ዘምድር ጓለ እመሕያው ባህር የጓለ እመሕያው ነገደ ጓለ እመሕያው ዘመተ ጓለ እመሕያው በውስጡ በአፋ በነፍስ በሥጋ እስመ አፍቀሮ እግዚአብሔር ለዓለም እግዚአብሔር ዓለሙን ወዶታልና ወዶትስ ምን አደረገለት ትለኝ እንደሆነ ወመጠወ ወልዶ ዋህደ የሚወልደው ልጁን ተቀዳሚ ተከታይ የሌለው ልጁን ወረደ ወደ ሞት ተሰቀል ብሎ ለሕማም ለሞት አሳልፎ እስከ መስጠት ደረሰ። ከመ ይሕየው ኩሉ ዘየአምን ቦቱ እስከ ለዓለም ይህ እስከ ለዓለም ኩሉ እስከ ለዓለም ብሎ ይገጥዋል። ዘያምን ቦቱ እስከ ለዓለም ኩሉ እስከ ለዓለም ይህ እስከ ለዓለም ብሎ ይገጥዋል። ዘያምን ቦቱ እስከ ለዓለም ማለት እስከ ተመሳሳይ የሚያምኑት ነው። አሁን በዚያም ጊዜ አእምሮ ተቀምሮ አይደለም ቀድሞ ያመኑት ወደስ ለማለት ነው። ያን ጊዜ አይሁድ እንኳን ሳይቀሩ ያምኑበታል። ፎኖሪ ታመስ ኮኖ ወደ ባለሙያ ብለው አይሁድ እንኳን ሳይቀሩ ያምኑበታል። ነገር ግን እምነታቸው አትራዋቸው አልተከማቸው ኩሉ ትውልድ አለ ትውልድ ደሴም ትውልድ ደካም ትውልድ ቤት ነው። ከዚህ ወጣ ትውልድ የለምና ዘያምን ቦቱ እስከ ለዓለም አለ ፍጻሜ የሌለው እስከ ነው። ይተመይ ተቋስ ካመለት የወለደት ሚልኮች ከመሞተት ይተመይ ተቋስ ካመለት ገማያይ የወለደት ሚልኮች ከመሞተት እንዲል ፈነወ ለነ መዝራዕቱ ልቁልያው ሰነው ለወደ ረቂቅ ክንዱን ላከልን። የሰው ኃይሉ በክንዱ ይታወቅ የአብ ኃይሉ በወልድ ታውቋልና በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቡበታል። አብም በወልድ የራቀ አዳምን አቅርቦበታል፣ የቀረበ ዲያብሎስን አርቆበታል። አንድም ክንድ ከሰውነት ሳይለይ ስራውን ሰርቶ ይመለሳል። ወልድም ከአብ ከመንፈስ ቅዱስ ሳይለይ ሰው ሆኖ 33 ዓመት ከ3 ወር በዚህ ምድር ላይ የሰውነትን ስራ ሰርቶ እንስራኖስ ልጅነት ሰጥቶ ከማኅበረ መላእክት ተለይቶ ነው የነበረ አዳምን እንስራኖስ ልጅነት ሰጥቶ ከማኅበረ መላእክት አንድ አድርጎት አድርጓል። አንድም በክንድ የታሰረውን ይፈቱበታል፣ የተፈታውን አጥብቀው ያስሩበታል። አብም በወልድ የታሰረ አዳምን ፈቶበታል፣ የተፈታ ዲያብሎስን በነፋስ ዛንጀር በእሳት ታርቆ አስሮታልና። አንድም በክንድ የራቀውን ያቀርቡበታል፣ የቀረበውን ያርቁበታል። አብም በወልድ የራቀ አዳምን አቅርቦበታል፣ የቀረበ ዲያብሎስን አርቆበታል። ሰዓሊ ለነ ቅድስት እዱ መዝራዕቱ ከሚባል ልጅሽ ጽንዕት በድንግልና ስቡት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ዛሎ ቅድመ ዓለም የነበረ ወይሄሎ ዓለሙን አሳልፎ የሚኖር ዘመጻ ለኩነተ ሥጋ ሰው ለመሆን የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛ ይህን ዓለም ከመኖር ወደ አለመኖር ለማሳደግ የሚመጣው የአብ አካላዊ ቃል ኢየሱስ ክርስቶስ ነው። አንድም ዘሃሎ ቅድመ ዓለም የነበረው ነው። ቅድመ ዓለም የነበረው ወይሄሎ ዓለሙን አሳልፎ የሚኖረው ነው። ዓለሙን አሳልፎ የሚኖረው ዘመጻ ለኩነተ ሥጋ የመጣው ነው። ለኩነተ ሥጋ የመጣው ወካዕበ ይመጽእ ኢየሱስ ክርስቶስ ቃል ዘተሰብአ ዘእንበለ ውላጤ ዳግመኛ ይህን ዓለም ከመኖር ወደ አለመኖር ለማሳለፍ የሚመጣው ነው። የአብ አካላዊ ቃል ኢየሱስ ክርስቶስ ነው። ኮነ ፍጹመ ሰብአ ደግሞ ፍጹም ሰው ሆነ። ምን ነው ሰው የሆነውን ሰው ሆነ ማለት እንደምን ነው ቢሉ ፍጹም ለማለት ደገመው፣ አንድም ለማስወራት ደገመው። ኢተባአደ ወኢተፈጠረ ኩሉ ግብሩ ወልድ ዋሕድ ከዚህም መናፍቃን ምትሃት ነፍስ አነሳ ምድረት ውላጤ ብለዋልና አሁን ለእያንዳንዱ ያመጣዋል። ምትሃት ነፍስ አነሳ የሚሉት አሁን ያመጣዋል። ተቀዳሚ ተከታይ የሌለው ወልድ ዋሕድ በሥራ ሁሉ ከአብ ከመንፈስ ቅዱስ አልተለየም፣ ከእኛ አልተለየም። እኛ ምትሃት ነፍስ አነሳችሁም አንባልምና አላህ አሐዱ ራእይ አንድ ገብ ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል ገዢ አካላዊ ቃል አንድ አካል ነው፣ አንድ ቃል ነው እንጂ። አንድም ኢተባአደ ወኢተፈጠረ ኩሉ ግብሩ ወልድ ዋሕድ አሁን ድረስ ላሉት ያመጣል። ተቀዳሚ ተከታይ የሌለ ወልድ ዋሕድ ሰው ቢሆን በሥራ ሁሉ ከአብ ከመንፈስ ቅዱስ አልተለየም። አላህ አሐዱ ራእይ አንድ ህብረ መልክ ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል ገዢ አካላዊ ቃል አንድ አካል ነው እንጂ። አንድም ኢተባአደ ወኢተፈጠረ ኩሉ ግብሩ ወልድ ዋሕድ አሁን ውላጤ ላሉት ያመጣል። ተቀዳሚ ተከታይ የሌለ ወልድ ዋሕድ ሰውም ቢሆን በሥራ ሁሉ ከአብ ከመንፈስ ቅዱስ አልተለየም። አላህ አሐዱ ራእይ አንድ ህብረ መልክ ነው እንጂ ወአሐዱ ህላዌ አንድ ባህሪ ነው እንጂ ወአሐዱ መለኮት ዘእግዚአብሔር ቃል ገዢ አካላዊ ቃል አንድ አካል ነው እንጂ። ሰዓሊ ለነ ቅድስት እንዲህ ካለው ልጅሽ ስንፈልግና ስግቶ ቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ተፈሥሒ ወቤተልሔም ሀገሮሙ ለነቢያት የነቢያት ሀገረ ትንቢታቸው እመቤታችን ተፈሥሒ ደስ ይበልሽ፣ ደስታ ይገባሻል። በሀገሪቱ የሰዎቹን ሰላ ደስታ መናገር ነው። እስመ ኀቤኪ ተወልደ ክርስቶስ ዳግማይ አዳም ሁለተኛ ዳግማይ አዳም የሚባል ኢየሱስ ክርስቶስ ካንቺ ተወልዷልና ይህች ቤተልሔም ስመ ተፋልሶ አግኝቷታል።
ሙሴ ኢያሱና ካሌብን ምድራችሁን ሰላችሁ ብሎ ይልካቸዋል። በዚህ ሰዓት ካሌብ ኢያሱን ይህችን ምድር ከሙሴ ተካሰስተኝ ይለዋል። ሙሴም በናማ ሙቶ ይቀራል። በዚህ ጊዜ ኢያሱ በሙሴ እግር ተተካ። ያን ጊዜ ስጠይቅህ የ40 ዓመት ጎልማሳ ነበርኩ፣ አሁን ግን የ80 ጎልማሳ ነኝና እነሱ ስለተወጣ ድረስ ሲገቡ ገባለሁ። ያችን ቀድሜ የጠየቅኩህን ቦታ አስተኛለሁ፣ ኢያሱም ሰጥቻለሁ ይለዋል። ካሌብም ሕዝብ አዝቦ የምትባል ሴት ያገባል፣ አይወዳትም ነበርና በስሙ አልሰየመላትም። እሷን ፈቶ ከብታ የምትባል ሴት ያገባ። ይህች ከብታ ይወዳት ነበርና በስሟ ሰይሞላታል። ከብታ ማለት ቤተሰባት ማለት ነው። ቤት የእመቤታችን ስባት የጌታ ምሳሌ ነው። ይህችም ልጅ አበለጠችለት ነበርና እሷን ፈቶ ኤፍራታ የምትባል ሴት አገባ። ኤፍራታ ማለት ሰዋሪተ ፍሬ ማለት ነው። ሰዋሪ የእመቤታችን ፍሬ የጌታ ምሳሌ ነው። ይህችም ኤፍራታ ልጅ ወለደችለት፣ ስሙንም ልሔም አሉት። ያን ጊዜ እንጀራ ደባ ብሎ ነበርና ይህም ልሔም ፍርድ ያወቀ ነገር የተነቀቀ የሚያበላ የሚያጠጣ ደግ ሰው ነበረ። ሕዝብ አሕዛብ ሁሉ ከልሔም ቤት ገብተን ፍርድ አውቀን ነገር ሰምተን በልተን ጠጥተን እንውጣ እያሉ የሚሰበሰቡበት ሆኗልና። ቤተልሔም ማለት የእንጀራ ቤት ማለት ነው። አንድም ተፈሲ ኦ ቤተልሔም ሀገሩም ለነቢያት የሕይወት እንጀራ ያስገኘሽልን መድኃኒታችን ኢየሱስ ክርስቶስን ያስገኘሽልን እመቤታችን ተፈሲ ደስ ይበልሽ፣ ደስ ይገባሻል። ቤተልሔም ማለት የእንጀራ ቤት ማለት ነውና። ዋቅቱ ሌሙ ሳፍወም ወንጌል ከሚያግቦ ለአዳም ምድር ሰገነት የቀደመ ሰው አዳምን ከሞት ወደ ሕይወት ከሲኦል ወደ ገነት ይመልሰው ዘንድ ይሳፍታ ሞት ሲሮሲን ነው። ኦ አዳም መሬት አንተ ትገቡ ውስተ መሬት መሬት አንተ ትገቡ ውስተ መሬት አዳም ቀድሞ መሬትና ወደ ቀደሙ መሬትነት ትመለሳለህ የሚለው የሞት ፍርድን አጥፍቶ ወደ ሕይወት ቃልን ሰጠው። አዳምና ጌታ በምን ይመሳሰላሉ ቢሉ በመልክ በቅርጽ ይመሳሰላሉ። አንድም በአንዱ አዳም ምክንያት ሰው እንደተጎዳ በአንዱ ክርስቶስ ምክንያት ሰው ጸድቋልና። ወበከመ በጊጋ ኃይሉ በሲ ተኮነነ ኩሎ ዓለም ዘከማይ ወበከመ ኃይሉ በሲ ጸድቅ ኩሎ ዓለም እንዲል አብይ ነጌ አበይት ነጌያት ብርዙ ነጌ አሉ። ኑሯቸው በበረሃ ነው። እረፍት ሲሹ ከዛፍ ከገደል ተደግተው ያርፋሉ። በዚህ ጊዜ እረኞች እርሱ በሌለበት መጥተው ከልክለው ዛፉን ወርደው እንዳይጠረጥር ጭቃ ቀብተው ይሄዳሉ። በዚህ ጊዜ እረፍት ሲሻመቱ ሲደገፈው ይወድቃል። ወርቹ የጠነከረ የማይታጠፍ የማይዘረጋ ነውና መነሳት ያቅተዋል። መነሳት ቢያቅተው ይጮሃል። በዚህ ጊዜ አበይት ነጌያት ጩኸቱን ሰምተው ከበረሃ ገስግሰው መጥተው ሊያነሱት ይሞክራሉ። ነገር ግን እነሱ ምርጫቸው የጠነከረ የማይታጠፍ የማይዘረጋ ነውና ማስነሳት ይሳናቸዋል። በዚህ ጊዜ ሁለቱም አብረው በጋራ ሆነው ይጮሃሉ። ውርዙም ነጌ ጩኸታቸውን ከበረሃ ሰምቶ ገስግሶ መጥቶ እንዲያውም በእንቢ አግብቶ አፈፍ አድርጎ ያስነሳቸዋል። ይኸውም ምሳሌ ነው። አብይ ነጌ የአዳም ምሳሌ ነው። እስ የሰበለስ ነጌ በእስ ምክንያት እንደወደቀ አዳምን በሰበለስ ምክንያት ወድቋልና ያ አሰምቶ እንደሚጮህ አዳምም 100 ዘመን አልቅሷልና። አበይት ነጌያት የነቢያት ምሳሌ ነው። እነዚያ ጩኸት እንዲጮሁ ነቢያትም አንሳ ኃይለከ ፈኖ ዴከ እያሉ ጩኸት፣ ጸሎት፣ ልመና፣ መስዋዕት አቅርበዋልና እነዚያ ማስነሳት እንዳልተቻላቸው ነቢያትም በጸለዩ ጸሎት ባቀረቡት መስዋዕት ባተኑት ዕጣን አዳምን ያለማዳናቸው ምሳሌ ነው። ውርዙ ነጌ የጌታ ምሳሌ ነው። ውርዙ ነጌ ጩኸታቸውን ሰምቶ ከበረሃ ገስግሶ እንደመጣው ጌታም ከእመቤታችን ተወልዶ አዳም ሊቀበል የሚገባውን መከራ ተቀብሎ ነቢያት የጸለዩት ጸሎት ሰምቶ አዳምን የማዳኑ ምሳሌ ነው። ወቦ አግዚን አውሰኩሉ ጽዋቶ መከራን ተባቲያ መከረነ ጸላይ ነሳ ደዌ ነወፀረ ሕማመነ እንዲል አባሃለወት በዚህ ዳታት በየት በጸጋ እግዚአብሔር ኃጢአት ከበዛች ዘንድ ጸጋ እግዚአብሔር ትበዛለች። በውኑ ኃጢአቱ በዛ ፍዳ ይበዛል እንጂ ጸጋ እግዚአብሔር ትበዛለች ቢሉ ኃጢአቱ በዝቅ ቦታ ገብቶ መተቆጠረለት። አንድም ጌታ የመጣው በምልአተ ኃጢአት እንጂ በጥንተ አምስቱ ብቻ አይደለም። በጥንተ አምስቱ ብቻ መጥቶ ቢሆን ኖሮ ነቢያት፣ ካህናት እኛ የዳነው በሰዋነው መስዋዕት በጸለይነው ጸሎት ነው። ጌታ የመጣው ለአዳምና ለሔዋን ብቻ ነው ባሉ ነበርና ጌታ የመጣው በጥንተ ኃጢአት ነው፣ በምልአተ ኃጢአት ነውና። አንድም አዳምን አስከትለው መጥቶ ነበርና ብርሃን ለብሶ ብርሃን ተቡን አስፋይታው በሁሉ ኃጢአት ከበዛልን እንት ጸጋ እግዚአብሔር ትበዛለች ብሎ ሊቁ ያደርጋል። ሰዓሊ ለቅድስት ዳግማዊ አዳም ከሚባል ልጅሽ ስኔት በድንግልና ስጉት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምኝልን። አይምሮን ጥበቡን በልቡናችን ሳይልን አሳድሬልን። ስትፌሳ ወልታሴ ኩሉ ነፍስ ተሰብ የሰው ሁሉ ሳታዊ ፍሮ ወይስ ነፍሱ ደስ ይላታል፣ ደስ ይገባታል። ምስለ መላእክት ሲብህ ወለ ክርስቶስ ንጉሥ ከቅዱሳን መላእክት ጋር እንደ መላእክት ያመሰግኑታል። ይጸርው ወይ ብሎ እንዘ ይጸርው ሲለው እንዲህ ያሉ ስብሐት ለእግዚአብሔር በሰማያት ስብሐት ለእግዚአብሔር በሰማያት በሰማይ ስላለው ከምስጋና ይገባል እያሉ ወሰላም በምድርም ሰላም ተወጠለ እያሉ አንድም ስምረቱ ለሰብ
ለሰው ግዛኑ መንፈስ ቅዱስ ቢሰጠው አንድም ስብሐት ለእግዚአብሔር በሰማያት አምላክ ሰው ሆነ፣ ወሰላም በምድር ሰው አምላክ ሆነ። ስብረቱ ለሰብእ የሰው ፍቅር አገብሮት አምላክ ሰው ቢሆን ፍቅር ሰው ለወልድ አየር መንበሩ አብሶ እስከ ለሞት እንዲል አንድም ስብሐት ለእግዚአብሔር በሰማያት በመላእክት ዘንድ ክብር ምስጋና ተገባው። ወሰላም በምድር በደቂቀ አዳም ዘንድ ክብር ምስጋና ተገባው። መላእክት ከመሎት ኖሎት ከመላእክት አንቶኖ በቤተልሔም አመስግነውታልና ዮም አሐደ መሬት ተኮኑ መላእክት ወሰብ ከማይሰብሑ ወለክርስቶስ ንጉሥ እንዲል ስምረቱ ለሰብእ የሰው ፍቅር አገብሮት ሰው ቢሆን ለሰው ግዛት መንፈስ ቅዱስ ቢሰጠው እስመ ሰዓረ ዘትካት የቀደመ መርገመ ሥጋ መርገመ ነፍሳችን ያጠፋልና አሳፈር ኃጢአተ በዲበ ወሰዓረ መርገመ በዲበ መስቀል ወአብጠነ ሞተ ወሰሲር ወነሰተ ሙስና ውስተ መቃብር እንዲል ወነሰተ ምክሮ ለዘላኢ የዘላይ ዲያብሎስ ምክሮ አፍረሰበት። ዲያብሎስ ምን ብሎ መክሮ ነበር ቢሉ አዳምን ሰወደ ሰላምለች ስጋውን ከመቃብር አፍርሼ አስብሼ ነፍሱን በሲኦል ተቆራኝቼ እኖራለሁ ብሎ አስቦ ነበርና እሱ በመከረባቸው ነፍስና ስጋ ተዋህዶ ጌታ አዳምን የማዳኑ ምሳሌ ነው። አንድም አይሁድን አስነስቼ መስቀል አስቅዬ ብሎ መክሮ ነበረና ራሱ በመከረበት መጥቶ ራሱ እንዲነሱታልና በዛ መከረ ታፍረ ወዛት ከለ ተሰደ እንዲል ወሰለ መጽሐፈ በዳሁም ለአዳም ወለሔዋን የአዳምና የሔዋን የዕዳ ደብዳቤያቸውን አጠፋ። መጽሐፍ ካም ክብሎ ሰጠ ተብሏል እንጂ ፍትወታት ኩያት ኃጣውያን ድል ነሳ ሲል ነው። ዲያብሎስ አዳምና ሔዋንን አይምራቸውን ህሊናቸውን ራስ ሰውነታቸውን ዱኳን አድርጎ አስረዶ ይኖርባቸው አገዛዝ አጽንቶባቸው ይኖር ነበር። ከዕለታት አንድ ቀን ስመ ገናንነታችሁን ጽፋችሁ ብትሰጡኝ አገዛዝ ባደለልኩላችሁ ነበር አላቸው። በዚህ ጊዜ አዳም ገብሩ ለዲያብሎስ፣ ሔዋን ገብሩ ለዲያብሎስ ብለው ጽፈው ሰጡት። ይህንን በእንጨት ቢቀርጸው ይበሰብሳል፣ በብረት ቢቀርጸው ይዝጋል ብሎ በሁለት መርቋ ቀርጸው አንደኛውን በዮርዳኖስ አንደኛውን በሲኦል ጣለው። በዚህ ጊዜ በዮርዳኖስ ጌታን ሲጠመቅ እንደ ሰውነቱ ረግጦ እንደ አምላክነቱ አግልጦ አጥፍቶልናል። በሲኦል ያለውን ጌታ ብረታን ነፍሳቸውን ሲያወጣ አጥፍቶልናልና አሳፈር ኃጢአት በዲበ ወሰዓረ መርገመ በዲበ መስቀል ወአብጠነ ሞተ ወሰሲር ወነሰተ ሙስና ውስተ መቃብር እንዲል ወረሴው ማጋዝያን ዝተወለደ በሀገረ ዳዊት እግዚእ ነው መድኃኒነ ኢየሱስ ክርስቶስ በዳዊት ከተማ በዳዊት ዋሪ ከዳዊት ዘር የተወለደ ጌታችን መድኃኒታችን ኢየሱስ ክርስቶስ በስሙ መጥቶ አዳነን። ዳዊትን አልፎ አልፎ ያነሳሰዋል። ሰአሊ ለነ ቅድስት ከዳዊት ሀገር ከዳዊት ዘር ከዳዊት ዋሪ የተወለደ ሰው ሆኖ ያዳነን ልጅሽን ካዳነን ልጅሽ ስለ የተገኘን ድረስ ይሁን በቅድስና እመቤታችን ጸጋውን ክብሩን እንዳይነሳ ለምኝልን። አእምሮውን ጥበቡን በልቦናችን ሳይለን አሳድሪልን። ብርሃን ዘበአማን ዚአበረ ለኩሉ ሰብ ለነብሩ ውስተ ዓለም ለእናለ አንድ ወገን ነው። ለአብ ለዘቂን ለእግዚአብሔር ዘረዳን ያለ ነው። ጠፈር ደፈር የማይከለክለው እውነተኛ ብርሃን አለ። ከዚህ ዓለም ብርሃን ሲለይ ነው። ዘበአማን አለ የዚህ ዓለም ብርሃን ጉም ደመና ይጋርደዋል፣ ጠፈር ደፈር ይከለክለዋል። መንፈሱላቴ ይስማማዋል። እሱ ግን ጉም ደመና ይጋርደው መንፈሱላቴ አይስማማው፣ ጠፈር ደፈር አይከለክለውምና ነው። በእንተ ፍቅረ ሰብ መጻእከ ውስተ ዓለም ሰውን ስለወደደ ዓለሙን መጽሐፍ መስል እንጂ እግዚአብሔር የተለቀቀውና እግዚአብሔር ርብሩ መጻእከ ለሊቁ ብርሃን ሲል ነው። ጌታ ተገልጦለት ጌታዬ ሰው ልታድን ወደዚህ መጣን ብሎ ሊቁ ያደንቃል። ወኩሉ ፍጥረት ተፈስሐ በምጽአትከ ፍጥረት ሁሉ አንተ መምጣት ደስ አላቸው። ፍጥረት ያላቸው መላእክት ናቸው። መላእክት ጌታ ተወልዶ በአጭር ቁመት በጠባብ ደረት አይተነፍስ ባለ እግዚአብሔር ሰማያት ወሰላም በምስል ምሕረቱ ለሰብረን አመስግነ ነው። በክብር ላይ ክብር በዛይም ላይ ጣይ መሰጋሪ ስጋት ጀመሩልን ምን ነው እያለ ተደርጎላቸው መስግነውታልና። አንድም ፍጥረት ያላቸው ደቂቀ አዳም ናቸው። አንድም ፍጥረት ያላቸው እንስሳት፣ አራዊት፣ አዕዋፍ ናቸው። በቤተሰብ ልማት ጌታቸው ሲሾምላቸው ሲሸለምላቸው ደስ ይላቸዋልና አንድም ለራሳቸው ደስ ይላቸዋል። በኖኅ ጊዜ በንፍር ውሃ ተፍሶ ነበረና ከዚህ በኋላ ግን ጌታችን አዳም ከእግዚአብሔር ጋር ከታረቀ በንፍር ውሃ እንደፋም ብሎ ነው። ይኸውም ሊታወቅ በአንድ ዋህታዊ ታውቋል። ጌታ በተወለደለት አንድ ሚዳኮ አንድ ዋህታዊ ቋርፍ ሊመስል ጫካ በገባበት ጊዜ አንድ ሚዳኮ ይኸውም ተወልደ መድኃኒዓለም ይኸውም ተወልደ ቤዛ ብዙኃን ይኸውም ተወልደ ከሳቴ ብርሃን እያለች በደስታ ተሰላይቶ ወደ ወንድሜ ወንድሜ ዛሬ የማላውቃትን እንስሳ መጣ ልትተናኮል የነበር አለው። ያም ባህታዊ በጸጋው እኮ አንተ ማታውቅ ነው እንጂ ዛሬ ጌታ ዘንድ ነው ብሎ ነገሩን ነግሮ አስረድቶታል። እስመ አድኃንኮ ለአዳም እምስሕተት አዳምን ከስህተት አድነዋልና። ምነው ስቡማ ከሚተረብ አይደለምን ቢሉ በስህተት ከመጣው ፍዳ አድነዋልና። አንድም አዳም በገነት 7 ዓመት የኖረውን መናገር ነው። ወረሴካ ለሔዋን አጋዕዝተ እምጻእለ ሞት ገሰው ሲል ነው ሔዋንን ከሞት ሰለሚነት ነፃ አወጣት። ወወሀብከነ መንፈሰ ልደት ወወሀብከነ መንፈሰ ልደት መንፈሰ ልደት ሲል ነው። ገጽ ከባለቤት ማናበብ ልማድ ነው። ስህተተ ልብስ ተፈረቢት ግብረ ታቦት እንዳለው ያለ ነው። ረቂቅ ልደትን ሰጠን። አንድም ልደተ መንፈስ ይላል። ሀብተ መንፈስ ቅዱስን ለሰው ልጅ ሰጠህ። ባረክናከ ምስለ መላእክቲከ ባረክናከ ምስለ መላእክቲከ ከመላእክት ጋር እንደ መላእክት ተመሰገነ። ሊቁ ወዲህ ነበረና እንዲህ ያለ ቢሉ
ሰዓት ባያገናኘን ልደት ያገናኘናል። የጌታ ልደት የሚሹት ደቂቃ ብቻ አይደሉም፣ መላእክትም ይሹታልና። ሰአሊ ለነ ቅድስት ብርሃን ዘበአማን ከሚባል ልጅ ስነት በድንግልና ስኩት በቅድስና እመቤታችን ጸጋውን ክብሩን እንዳይነሳን ለምንጅልን። አእምሮውን ጥበቡን በልቡናችን ሳይልን አሳድሪልን። ቅድስት አለ ጽኔት ንጽሕት ክብርት ልዩ ሲል ነው። ጽኔትም ለሌሊት ሴቶች ቢሰሩ ለጊዜው ነው፣ ኋላ ተፈቶ አለባቸው። እሷ ግን ቅድመ ሰኒስ ጊዜ ሰኒስ ድረ ሰኒስ ቅድመ ወሊድ ጊዜ ወሊድ ቴዎሊድ ሰኒስ ናትና። ንጽሕት አለ ሌሊት ሴቶች ቢነሱ ከነቢዩ ከገቢ ነው ከአልዮ አይነሱ። እሷ ግን ከነቢዩ ከገቢ ከአልዮ ንጽሕት ናትና። ክብርት አለ ሌሊት ሴቶችን ብናከብራቸው ጻድቃን ቅዱሳን ጳጳሳት ሊቃነ ጳጳሳት መኳንንት ካህናትን ወለዱ ብለን ነው። እሷ ግን እማ አምላክ ወላዲተ አምላክ ብለን ነውና። ልዩም አለ እናትነትን ከድንግልና ድንግልናን ከእናትነት ጋር አስተባብራ ይዛ የተገኘች ከእመቤታችን በቀር ሌላ የለምና ነው። አይሁን አሉ ያለ እንደሆነ አይኖት ሆን በልቦናችን ሳይን አሳድሪልን። አልፋ ዋን አይኑ እንደሆነ ለምንድን ነው ማለት ነው። ሰው እንኳን በእመቤታችን በሌላውን በየዕለቱ ወድቆ መነሳት የለም። ጻድቃን ይለኩ ኩሉ ባቲ ስለቶም እንዲል ይህን ካለች በኋላ በያዘችው ብርሃነ መስቀል ባርካው ታደርጋለች። እሱም ተባኮ እጅ ነሱ ይቆማል፣ ከመካነ ግብሩ ይቀመጣል። ወሰው በፈሳ ወድሶታ ባረከቶ ሀበቶ ሰላመ ዋርደት ውስተ ሰማያት ምስለሊያ መልአክ በአብይ ክብር ወስብሐት እንዲል ውዳሴ ለእግዝእትነ ማርያም ድንግል ወላዲተ አምላክ ዘንበበለ ተሳሉስ። ይህ ጉባኤ ነው። ይቆየን።